አራራይ ሪከርድስ ዘውትር የእናንተን መዝናናት ቀዳሚ ዓላማው ያደረገው አራራይ ሪከርድስ የተለያዩ የሀገር ውስጥ ፊልሞችን መዝሙርና ዘፈኖችን እንዲሁም የተመረጡ ዘፋኞችን ክሊፖችን ጥራቱን በጠበቀ መልኩ ያሳትማል ያከፋፍላል። አራራይ ሪከርድስ ቀጠሮና ሙሽራ ምርጥ ኮሜዲዎች በገበያ ላይ ደርሱ የኮሜዲዎች ኮሜዲ በቅርብ ቀን አራራይ ሪከርድስ አድራሻ የረር ከልዩ ከፍ ብሎ ስልክ ቁጥር 0912 0916 63 አራራይ ሪከርድስ Please, Surgut. Please, Surgut ይሻላል እንዴ ልጅ ትሆኛለሽ ምን ላርግ ብለህ ነው ልጄ እየናፈቀኝ እኮ ነው አብይት ሰሞኑን ማንነት ፕሮቫይድ ላይ አንቺ ደግሞ ስንዝር ሲሰጡሽ ክንድ ታደርጊያለሽ ምን አሁን ይሄን ከዚህ ጋር አገናኝ ያለው እኮ አባቱ ጋር ታዲያ ምን ይሆናል ብለሽ ይልክ ስለራስሽ አስቢ ሄሎ አንዬ እኔ ቆንጆ ናትዬ ንፍቅ ብለኛል ትላንት ተገናኝተን ለዛሬ እንደ ፍሪጅ ቀዘቀዛውን ዞላውስ እኮ ነው ብቻ በቅርብ ጊዜ ሁሉም ይስተካከላልሽ እሺ ናትዬ ምሳ ግን ካንተ ጋር ነው ችግር የለም በቃ እዛው የተለመደው ቦታችን በኋላ እንገናኝሽ ውድድ ነው ማርክ እኔ ውድድ አደረግሻለሁ ቻው እሺ ቻው እሺ
ምን ነው ምኞቴ? እናት ናፈቀችህ እንዴ? አይ ለኔ እናቴም አባቴም አንተ ብቻ ነህ። እሷ አትናፍቀኝም፣ አልፈልጋትም። እንዲህማ አይባልም። እናቱን የሚጠላ ልጅማ መሆን የለብህም። በላ አሁን ትምህርት ቤት እየደረሰ ነውና ቁርስህን ብላ። እንዴ ምኞቴ ነቃ በል እንጂ እንደ ጎበዝ ልጅ በላ በላ አድርግና እንሂድ። ሰዓት እኮ ደረሰ አባቴ። አዚ ትዳሬን አክባሪ ነኝና አትረብሽ። እሷ እኮ ላንተ አትሆነ የሚሆነኝን እኔ እንጂ አንቺ አትነግሪኝም። ምሰሚ ከሆነ አትጨቅጭቅ። አላስፈልገንም። እኔ አባቱ ከፍዬለታል። ሰማሽ? ለምኜም በሆነ ለልጄ መሆን አክተኝ። ጀነቱ እኮ የጋራ መሰለኝ አይደለም እንዴ? ለልጄ የፈለኩትን ነገር ሁሉ የማድረግ መብት አለኝ። የእናት ምግባር አለሽ እንዴ? ምኞቴ ስሜቷ አሸንፋት ካልጋ የምትወርቅ አለሌ እናት የለው። ገባሽ? ይሄ ዲቃላ የደሃ ልጅ እኔ ላይ ነው ስልክ የሚዘጋው? እኔ ጋር ደውላለሁ ብዬ ሌላ ቦታ ተሳስቼ ተባልሞልጭ መሰለ መጣው። ያው አንዳንድ ጊዜ ይገጥማል መሰለህ። ሄሏቶ መኮንን አለማየሁ ነኝ። እሰዎቹ መኪናውን አይቶ በጣም ስለወደዱ በዋጋም ስለተስማሙ ዛሬውኑ እንዲያልቅ ይፈልጋል። ሄሎናቲ አለማየሁ ነኝ። አዎ አውቄያለሁ። ሰላም ነው? አዎ እንግዲህ ይቅርታ ካርድ ስለሌለኝ ነው ሚስኮል ያደረኩልኝ። ችግር የለውም። ይልቅ ያንን ጉዳይ እንዴት አረክልኝ? ነግሬያቸው ከሰዓት ቀጥሬያቸዋለሁ። ችግር የለውም። አሁን ደውለውልኝ ነበር። እኔም ደውልላቸውና ከሰዓት እንዲያደርጉት አደርጋለሁ። ግን ናትዬ ከሰዓት የሚመለስ የምኞቴ ትምህርት ቤት ክፍያ ስለደረሰብኝ ትንሽ ብር ካገኘው ካንተ ጋር ቢሮ መተህ መውሰድ ትችላለህ። ቻው፣ በጣም አመሰግናለሁ። ምንም አይደል። አሽሙት ዛሬ በቀኝ ጎኔ ነው ያሰበው። ሁሉ ነገር ኦኬ ሆኖልኛል። እና ልትሄድ ነው? በፍጥነት ነው። በቃ ያይሁት ሰውዬ መስኩልኝ። እኔ ባዶ ስለሆነ ባንተ ባልክ ባካሪክስ ስናቸው ዙ ቶባ ሌላ ጊዜ ትደውልላቸው። ሄሎ አብይ፣ ሄሎ አብይ፣ የሻጩን ሰውዬ ስልክ ቁጥር አግኝቼ ይላል። አዎ እሱ እንኳን መኪናዎትን ልገዛት አይቻታለሁ እና በኔ
አላመኖር እሱም አስፈላጊ መስሎ ስላልታየ እሱንም እኔንም ተጎጂ ከሚያደርገን ብዬ በማሰብ ነው ስልኮን አፈላልጌ ደወልኩለት። ስልካቸውን አላነሳ ስላሉኝ ነው። ችግር የለውም እኮ አሌክስ። እኔ እኮ አላነሳ ስትለኝ ስልክን ጣልከው ብዬ ነበር። ደውዬላቸው የመጨረሻው መልስ ደውዬ ነገር ሄሎ ጋሼ፣ ስልኮትን አላነሳሱልኝ እኮ ግራ ገባኝ። ሽያጩ ስለተው ስልኩን ማንሳቱም ዋጋ የለውም ብዬ ነው። ምን ነው ጋሼ፣ ትልቅ ሰው አይደሉም እንዴ? ቃሎትን ለምን ያጥፋሉ? በቃ እኮ ሽያጩን ትጨዋለሁ ማለት ትጨዋለሁ ነው። ደግሞ በገዛ ንብረቴ ብሸጠው በለውጡ ምን የሚያገባ ነገር አለ? ቶይ አለቃው እየተንገታገተ ልጄን እየጎዳው ነው። ይኸውልህ ወይዘሮ ሰሚት ልጁ እየተጎዳ ነው። የሌለበትን የጭምተኝነት ባህሪ እያመጣ ነው። እኛ ከተማሪዎቻችን ጋር የምንገናኝበት የራሳችን ኮሚኒኬሽን እና በዛ ስናይ ብዙ ልጁ ጉዳት እንዳለበት ያሳያል። ስለዚህ ተቀራርበን መፍትሄውን ብንፈልግ ነው ይችላል። መፍትሄው ልጄ ማስገባት ብቻ። አሁን ትንሽ ነገሮች ሲስተካከሉልኝና ባለቤቴ ፈቃደኛ እስኪሆን ድረስ የእናትነት እርዳታ የሚቀበል ግድ ነው። አየህልኝ አይደል እናቱ ሊጠላ የሚደረገውን አልመሰለት? አየህልኝ አይደል አባቱ የሚገታውን ጥላቸው? አይማረኝ አልምረው። ስልክን አንሳው እንጂ። እሺ ምኞት ያነሳለሁ። አንሳው። እሺ አልኩ እኮ ምኞት። እሺ ሄሎ ናትዬ፣ ምልህን ሳጣ እኮ ነው ዝም ያልኩ። ማለት ሰውየው ሻጩ ሀሳባቸውን ስላነሱ ግራ ግብት ስላለኝ ነው። ታዲያ ምን ችግር አለው አሌክስ? እንደዚህ አይነት ነገር እኮ ያጋጥማል። ያው መጀመሪያ አስቀድሜ የወሰድኩት ብር ስላለ አሌክስ አይባልም። ምኞት እኮ ለአንተ ብቻ ሳይሆን ለእኔም ልጄ ነው። አትጨናነቅ። በሌላ ስራ እንገናኛለን። ምን እንደምልህ አላውቅም፣ ግን ከልብ አመሰግናለሁ። እሱም ያን ያህል አስፈላጊ አይደለም። የሚገባና መሆን ያለበትን ያደረኩት።
እሺ ሰላም ሁን። ከኔ ተደብቀሽ አይኝም ብለሽ በማሰብ ልጅሽን ፍለጋ ትምህርት ቤት ለትምህርት ቤት ስትንከራተሽ መዋልሽን ሰማው። አዎ በዛ ሳልፍ አዎ 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 ትይኛለሽ። ደግሞ ትንሽ አታፍሪ? አንድ ዲቃላ ለማየት የኔን ቃል አጠብሽ። አብይ አይደለም። ምንም መልስ አልፈልግም። ከዚህ በኋላ እንደ አይነት መሰሪ ውሳኔሽን ድጋሚ ብታደርጊ እርምጃዬ ከዚህ በላይ ይከፋል። አስቢበት። ደናመሽ ሚስቴን እየቀጣው ነበር። ችግር ምን እያደረግሽ ነው? ምንም ዝም ብዬ ወረቀቱ ሳገላብጥ የቤቱንም የሱቅንም ዶክመንቶች እያየው ነበር። ስርጉቴ ምን ነው ሰጋሽ እንዴ? በፍጹም በፍጹም አልሰጋም።
በስም ያለውን ሁሉ በስም ማዞሬ ምን ነው ፍቅሬና እምነቴን አይገልጽም እንዴ? ነው ግን ብላ አታፍርሰው። መልሱን በትክክል አግኝተዋል። አቤት። አዜብ ነኝ። አውቀሻለሁ። ለሌላ ነገር አይደለም፣ ስራ አግኝቼልህ ከፈለክ ብዬ ነው። አመሰግናለሁ። አያስፈልግም። ተው ማነሽ? ሚጣ ነይ እስኪ። አቤት። ጠሩ ነው ጠራሽ። ቁጭ በይ። የት? እሱ ጋር እዚህ። የት ነበር ደውላለሁ ያልሽው? ገጠር አባቴ ጋር። አባትሽ ጋር? እንት ደውለሽ። ይሄ እኮ ላንቺ ሳምሰንግ ጋላክሲሽ ነው። እሺ የማን ታክሲ? ቆይ ነው የምልሽ፣ ይሄ ልጅ አስሬ ሽንት ቤት መመላለስ ነው። ሽንት ቤት ሊሞላው ነው እንዴ? እንደራኔ መመላለሱ ሳይሆን አስሬ በወጣ በገባ ቁጥር አስሬ ሄዳለች። የት ገባች? ዛሬ ደግሞ አምሮባታል። ዛሬ አለባበሷ ያምር። መቼም በተለይ አጠር ያለ ቀሚስ ለብስ ቆንጆ ነች እያለ እባክሽ በመመላለስ አስሬ ኮትይ ሳሳ ሸሚዙ ሳሳበት። እውነቴን ነው የምሎት። የቤት ኪራይ እንዲቀነስለት ነው። ይችን ሙድ ለጋሽ ማሙድ፣ ይችን ዘሬ ለጋይ ዘውዴ ብሏል። ቆይች ደግሞ እቺ ገነት ብሏት እቺ ቀዩ። እሷ ደግሞ ይሄን ዶሮ በቀን ሸክ ነው። እንዴው በቃ ከየት እያመጣሽ ነው? ግን እኔ እንኳን ሁሉ ቤት እያከራየሁኝ እንደሱ አልበላ። እኔ ባለፈው ምን ነው እናቴ ቀስ አርገሽ ባምባውና አትድፊ ብዬ ስናገራት እድሜ ለአሜሪካ ይከፈላል አስትል ምን ካ ይቺ ሾካካ አልኳት። እውነትም ሾካካ እንኳንም ነገርሽልኝ። አሜሪካ የቤት ኪራይ ይጨመርባታል። ይሄ አለማየሁ ነው ጥሩ ሰው። ሽንት ቤት አያበዛ፣ ውሃ አይቀዳ፣ መብራት አያበራ፣ እስከነ ልጅ እሱ ነው ጥሩ ሰው። ጋሻ አለማየሁ እትዬ እንደው በጣም እኮ የሚያሳዝነኝ ራሱ ሽንኩርት እየከተፈ ራሱ ልጁ ባለፈው እንዴት ፊቱን ድብስብስ ሲያደርግልኝ ሆዴ ቡጅ አለ። ሲያሳዝን እትዬ እንደው ግን ሁሉም ወንዶች እንደሱ ናቸው። ዶኮ የሆነ ነገር ውስጥ የተጎዳ ሰው እኮ ነው የሚመስለው። ዳስ ያሳዝን አይደል? እኔ ወጣ ስል ተካታያለሽ አራቴ በስመ አብ ወመንፈስ ቅዱስ። እኔ አረብስ ገብቻ ነቀ ማለት ነገሩ ነው ገብቻ ነቀ ብቻ አንድ ቀን ሽንኩርት ልከትፍለት ብዬ ወጣው። አረ እኔ እንደዚህ አላሳድጉኝ፣ ቤተሰቦችም ሊኮ አላሳድጉኝ። እርሶም እኮ የከተማ ሰው ጥሩ አይደለም ጠንቅቀው የከወረምሳ ይሉኛል። እኔ በደንብ ሰማለሁ። እቴ ቆይ ግን ማለት ሚስት የለው? ሚስቱ የት ሄዳበት ነው? ሚስቱ ከርታው ነው አሉ። እቺ ከዳተኛ ነች ምድጃ ችግጫ
አብይ ሁሉ ነገሬን ቀማኝ። ምን አለበት አሁን እንኳን ቢተወኝ? ሚስቴን፣ ንብረቴን፣ ደስታዬን ሁሉ ቀማኝ። ይሁን ብዬ ዝም አልኩ፣ ግን አሁንም አልተወኝም። አሌክስ በቃ ንቀቷቸው አልኩህ እኮ። ንቄተው እኮ ናትዬ። በደላቸው ሕይወት የሚያስጠፋ ቢሆንም ለምኞቴ ስልፈር ሆንኩኝ። ልጄ ያለኔ ምንም የለውም ብዬ በደሌን ውጪ ዝም አልኩ። እነሱ ግን አልተወኝም። ጭላንጭል ደስታዬን እያሳደዱ ያጠፋሉ። እሺ ምን ልሆንላቸው? አሌክስ ፕሊስ በቃ ሁሉም ነገር ንቀቱ። እኛ በተቻለን መጠን እንረዳዳለን። ናትዬ አንዱ ለታ ብቻ ዋልልኝ። ከልጄና ከእኔ መስመር ይውጡልኝ። ልጄን ካጣውን እኔ ያለ ልጄ ምንም ነኝ። እባክህ ላሳዝናቸው፣ እግራቸው ላይ ተደፍቼ ለምናቸው ይተውኝ። አውቃለሁ ናትዬ፣ ልጄን ያለ በቂ ምግብ የጎዳሁት መሆኔን አውቃለሁ። ግን ፍቅር ይበልጣል። እባክህ ንገራቸው። አሌክስ ፕሊስ አልኩ እኮ በቃ ተው እርሳው። እሺ እኔማ ምን አቅም አለኝ? ምን አደርጋለሁ? መላ መላ በሉ መላ 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 ናታስ ሄሎ አንተ እንደዚህ ይጠፋል እንዴ? ምን እባክሽ ስራ ውጥን አድርጎኝ ስላልቻልኩ። አይ ትንሽ ገንዘብ ስለቸገረኝ እንድትልክልኝ ብዬ ነበር። ችግር የለም። ኧረ ችግር የለውም። ለዚህ ካልሆንኩ ለምን ነው ብለሽ አብይ ዝም ብዬ ሳስባት ከነሱ በላይ የጎዳችሁ ራሷ ነው። ሁሉንም ነገር በስሙ አዙራለት የሱ እስረኛው ናት። ወደሽ ከተደፋሽ ቢረግጡሽ አይክፋሽ። ወዳ ይመስላል ናትዬ፣ በፍቅሩ አስሯት እኮ ነው። በገዛ ገንዘቧ ሲጠጣ ምሽቶ ሲረግጣት ያድራል። ምን ነው ናኒ አዋራኝ እንጂ ማታ ስለተከሰተው ነገር በጣም ይቅርታ። ሁለተኛ አይለምደኝም። ምን ነው ምኞቴ፣ አንተም ጠላኸኝ። አንድ አለኝ የምለው መኩሪያዬ እኮ አንተ ነህ። ፈከራ ማባት አልፈልግም። እሺ ምን ላድርግ? መቆሚያ መቀመጫ እኮ አሳጡኝ። እኔንስ ማን ይረዳኝ? ምኞቴ፣ እኔ ያለ ምንም ነገር እኖራለሁ። አንተን ካጣሁ ግን ሟች ነኝ። Come give me, baby.
ዛሬ ደግሞ ከምን አይነት ሰው ጋር ነው ያለሽ? ወይኔ በማይሞት ቀንተ ባልሆነ አላየኸውም እንዴ? ከእድሜው ጠገብ ከኪሱ ወፈር ካለው ጋር ነኛ። እየቀለድኩ አይደለም። ይልቅ ዛሬ ሚስት ሳዘጋብ በጊዜ ወደ ቤት። አሁን ስራ ላይ ነኝ። ሰኒ ዛሬ አምረሽኛል። አልሰማኝም እንዴ? ምንድነው ሁሉ ኮዘዝ ቅራቅንቦ ምንድን? አብዬ ስለ ሁሉም ነገር ይቅርታ። አሃ ጉቦ መሆኑን በፍጹም መጸጸቴን ልገልጽልህ ስለፈለኩ ብቻ ነው። ይሁንልሽ። አመሰግናለሁ። እንደዚህ አይነት ቦታ ከመጣው በጣም ቆየ። አልተረዳሽውም እንጂ ብዙ ነገሮች ከተቀየሩ ቆዩ። ግን አብይ እየሄደበት ያለው መንገድ እየገባሽ ነው? አዎ ድሮ ነው የገባኝ። ሁሉንም ነገር ግን ለፍቅር ስለው ዝም ያልኩት። ሃኒ እኔ ካለሱ መኖር የምችል አይመስለኝም። በቃ ሁሉ ነገሬን ተቆጣጥሮታል። አድርጌ ያለኝን ነገር ሁሉ እያደረኩኝ ሁሌም ከጎኔ ባይለኝ ደስተኛ። ነገሮች ሁሉ ግን እየተቀየሩ ነው አውቃለሁ። ስለ ሁሉም ጥፋተኛ የተደረኩት ግን እኔ ነኝ። እኔ ግን ልክ ነኝ። ሁሉም በራሱ እንጂ በእኔ ቦታ ሆኖ ያየው ማንም የለም። አለማየሁ ጥሩ ሰው ነው አውቃለሁ፣ ግን በቃ አልተጣጣምንም።
ራሴን ጎድቼ መኖር ነበረብኝ። አብይ ደግሞ እዚህ ጋር በስሜት የተራብኩትን ያህል አጥገቦኛል። ሁሉም እንደ ጋጡ ኖርኛ በይኝ። እኔ ግን ልክ ነኝ። ሃኒ ተረጅኝ። አንቺ እንኳን ከጎንሽ ነኝ በይ። አይዞሽ፣ ሁሉም በጊዜው መስመር ይይዝ። እኔ አሁን እያስጨነቀኝ ያለው የልጄ ነገር ነው። በአንድ በኩል የአብይ ፍቅር፣ በአንድ በኩል ደግሞ የልጄ ፍቅር ይስበኛል። እኔ ምን እንደማደርግ ግራ ገብቶኛል። የቤት ሰራተኛ እንኳን ሳልቀጥር መኖሬ ሰርቅ ያገኘሁትን ፍቅር ይቀሙኛል በሚል ስጋት ነው። ይሰሙኛል። ለምን ይረብሻል? እንዲህ የሚረብሽ እኮ ለልጁ ምንም አይነት እርዳታ እናደርግ አንችልም። ይረጋጉና ከምርመራ በኋላ አወራዎታል። ይረጋጉ። ረጋ አንድ ጊዜ አወራው ችግር የለም። ተረጋ። እሺ የአይኔ ማረጋ ተረጋ። አድኑልኝ። እሺ አድኑልኝ። ተረጋ። አትጨነቅ። በአሁኑ ሰዓት ምኞት በፍጥነት አይሆንም። ሆኖም ግን ትንሽ የሚደረግ ተጠንቀቅ ስለነበር አሁን ለቀድሞ ቋንቋ ይቅርታ አባቱ ነኝ። መልካም። ለጊዜው ከኛ ጋር የታደገ ይመጣል። ተጨማሪ ግሊኮ ስለሚያስፈልገው እሱን ገዝቶ ይምጡና እንፈልግለታል። አረፍ ብሏል። ሲነቃ መቆየት ትችላላችሁ። መጀመሪያ አቅሙን ማወቅ ነበረብህ። ያለ አቅም ወስደህ ልጄን በጣም ነው የገደልከው። እንደዚህ አይነት ንግግር ምን ያደርጋል? እኔ ገዝቼ እመጣለሁ።
ጥሩ ሁኔታ ላይ ነው ያለው። ገብታችሁ ማየት ይችላል። አባት ቢግዝህን ጥላቻ አትስማ። እኔ 9 ወር ሙሉ በሆዴ የተሸከምኩ እናት ነኝ። መውለድ እኮ ቁም ነገር አይደለም። በትንት ይወልዳል። ስሚ ምኞቴ የጭኗ ሰዓት አሸንፏት ልጇን የምትሸጥ አለሌ እናት የለው። ደግ አደረኩ። እንዳንተ በጠኔ ከመገል የኔ ይሻላል። እታባ ለምን ዝም ብሎ ለምንድን ነው ዝም የምለው? ልጅ በጠኔ ጋር የሞተ እያየሁ ለምን ዝም እላለሁ? እንደውም ይዤው ነው የምሄደው። ባባ። አቤት ምኞቴ። እኔ አልፈልግም፣ ከአንተ ጋር ነው የምሄደው። እሺ ከእኔ ጋር ነው የምትሄደው። የትም ጥዬ አልሄድም። አይዞህ አትፍራ። አየሽልኝ አይደል ግፉን? አየሽ አይደል ልጄ እንደ አውሬ እንዳይን ሲያደርግ? የኔ ንግግር ሳይሆን ስራሽ ነው እንደ አውሬ እንዲያይሽ ያደረገው። ሰኒ፣ ይሄ የነገ ህይወታችንን የሚያሰምር ትልቅ ስጦታ ነው። በጥንቃቄ አንቺ ጋር አስቀምጪው። በቅርብ ጊዜ መሆን ያለበት ነገር ሁሉ ይሆናል። የምመኝ ወንድ ልጅን መቅጣት ይችላል። አልገባኝም። የራስ ያልሆነ ጭንቅላት ዘንድ ይገባል። ለነገሩ እንደ ውሻ ወጉለትን የሚቃል ምንኛ ነዛዝን ሰኒ ወይ ልክ እኮ ነው። ስታስቡ ሁላችሁም የሴሳችሁ መወጣጫ ርካሽ ዕቃ፣ ለነውራችሁ ሁሉ ተባባሪ ተሳታፊ ባለጌ አድርጋችሁ ነው የምታስቡ። ትንሽ እንኳን የሚያመዛዝን ህሊና ያለን አይመስላችሁ። ያላችሁን ሁሉ እንደ አሻንጉሊት እሺ ስለምንላችሁ ጉጉዝ አድርጋችሁ ነው የምታስቡ። ስማ ሸርሙጣ ማለት ግን ኑሮ ገፍቶ ጥላት ጊዜ እስኪያልፍላት ስጋዋን ቸርችራ የምትኖር እንጂ ለነውር የቆመች አለል አይደለችም። እሺ ቆይ እሺ እንዲህ የሚያስወራ ምን ተናገርኩ? እባክህ ዝም በላት። ሰኒ ምንሽ የምታካብጂው? ምን ማለት ነው ማካበድ? አፉ ባይናገርም እኮ ልቡ እንደዛ ነው የሚያስበው። አንዳንዴ ወንዶች ለእነሱ መጫወት የተፈጠረን አሻንጉሊት አድርገው እኮ ነው የሚያስበው። እየሰደብሽን እኮ ነው። ተባረክ። ያልሽው ሁሉ እውነት ነው እንዳልከኝ ቆጥረዋለሁ። ስድብህን ውጠህ ዝም በል እዛ። ወንዶች ለጾታቸው ጥቅና ሲቆሙ ይገርመኛል። ገና የልጅነት ገላይ ሳይጠና አባቴ ብዬ የቀረብኩት የእናቴ ባል ስሜቷ አሸንፎ ተጫወተች። ያኔ እኮ ገና ትንሽ ልጅ ነኝ። ከመሽና ውጭ ለምንም ነገር ይውላል ብዬ በማላስብበት እድሜ ላይ ስሜቱ አሸንፎት በእኔ ስቃይ ደስታውን ተደስቶ ረክቶ ተነሳ። እናቴም ስትሰማ ለባሏ አርልታ ሰው ቢሰማ ምን ይለናል ብላ አጉል ምክር ስትመክር ጨርቄን ማቄን ሳልል በርር ይወጣ። ዛሬ እንዳለዋል የራባቴን ሳስብ ወንዶች ሁሉ ጭራቅ ሆኑብኛል። በእናቴ የተገፋውን አባቴን ሳስብ ደግሞ ያሳዝኑኛል። ብቻ ወንዶች ለእኔ ግራ ፍጥሮች ናቸው።
እኔ ነኝ ቁልፊት የሰጠሁት። ህግ መቼም ልጄን አይነሳኝም። ለልጁ ያለው ስሜት ግን ያሳዝናል። ግን ፍላጎቱን እያሟላለት ስላልሆነ ላያገኝ አጣውለት ይብስ ይጎዳል። እሱ አይመለከተኝም። ልጄ ግን ተጎድቶ ማየት አልፈልግም። በመጠኑም ቢሆን ከአብይ ጋር ስለ ልጄ የተስማማን ነው። ስለዚህ ልጄ በቅርብ ቀን ከእጄ ይገባል። ያው ዋስትና በናት ስለመጣ ምንም ችግር የለም። ደሞዝህንም ደግሞ እያየን እንጨምርልሃለን። መኪናውን እንደራስ አድርገህ ያዝ። የደወልናቸው ደንበኛ ስልክ አልመለሰም። የሁልጊዜ ህልሜ እውን ሆኗል። ልጄን በእጅ አስገብቼዋለሁ። ከዚህ በኋላ አታገኘውም። ስርጉት፣ ለምን ደስታዬን ታጨልሙብኛላችሁ? ለምን አትተውኝ? ልጄ ለኔ ብርሃኔ ነው። ልጄ ሊያሳጣኝ ለሞክረ ርህራሄ የለኝም። አኩኩሉ ግን እስከ መቼ ነው? በቃ አፍርጠው ያበጠው ይፈንዳ። ሰኒ ትንሽ ታገሺ። ምን እስኪሆን ነው ትዕግስቴ? ሴት ልጅ እኮ ነኝ። እድሜ እንደ ኤሊ ሳይሆን እንደ አቦ ሸማኔ እየተወረወረ ነው። ያኔ አንተም ሆነ ማናችሁም ዞር ብላችሁ አታዩኝ። ፕሊዝ ሰኒ፣ ተነጋገርን አይደል? በቃ በቅርቡ ሁሉም ነገር መልክ ይይዛል። በቅርቡ መቼ? ሄሎ ጋሽ አለማየሁ፣ ያድምጡኝማ። መታ የወሰደችው እኮ የባለቤቶ እህት ነች። ሄሎ ሄሎ ሄሎ
ሄሎ አሌክስ። አታለልከኝ። ልጄን አስቀማኝ። ባዶ አደረጋችሁ። በልጄ የመጣ ማንንም አልለቅም። አሌክስ ተረጋጋ እንጂ የተፈጠረ ነገር አለ? አትሸንግለኝ። ልብህ እያወቀ አታታለኝ። ሄሎ አንዲ፣ ሰላም ነው? ምን ነው ምኞቴ ሰላም አይደለም? የተፈጠረ ነገር አለ እንዴ? አቤት። ማን አለ? ማንም የለም። ማንም ፈልገው ነው? የት ሄዱ? እኔ አላወኩም። ቤቱን ጠብቅ ብሎኝ እትዬና የሆነ ልጅ ክፍለ ሀገር ይሁን ፈረንጅ ሀገር ሄዷል። ያው ድፍረትህ ግን በጣም ጠንክሯል። እስከዛሬ ያደረከኝ ነገር ሁሉ የዚህን ያህል አላሳመነም። በልጄ ከመጣህ ግን አካልህን ቆራርጬ ነው የማጠፋው። አቤት። ጠብቀኝ። ልጄን ካልመለሳችሁልኝ መቀመቅ ነው የማወርዳችሁ። ያን ሁሉ የበደል ማዕድ ልጄ ብዬ ዝም አልኩ። አሁን ግን በልጄ ከመጣችሁ አልምራችሁም፣ አልለቅህም። ጠብቀኝ። ስልክሽን ለምን እንደዘጋሽ? ዛሬ ሰውየው ደግሞ አራስ ነበር ሆኗል። እየደወለ ሲያጨናንቅ ያዛጋው። ምኞት አንቺ ጋር ነው? እሱ ስትመጣ እናወራ። ምኞት አንቺ ጋር ነው ወይ? እኮ ነው። አቤት ተረዳኝ እንጂ ባለፈው ተነጋግረን አስበታለሁ አልከኝ። አስብበታለሁ ማለት እኮ አደርገዋለሁ ማለት አይደለም። ለማንኛውም ስለ ጨጋዳሩ ጨጓራ ነው ሰጣለ
የአባቱ ቢጤ ግትር ስሚ ከዚህ በኋላ የማንም ዲቃላ ቤቴ ውስጥ ሲያላዝን መስማት አልፈልግም። ደክሞኝ ስራዬ ነው የምመጣው። እዚህ ቤት መቀመጥ ከፈለገ ስርዓቱን ያዝ። እሺ ካሁን በኋላ አይረብሽም። ከዚህ በኋላ ይህ እንደ ሐምሌ ሰማይ የዳመነ ፊቱን በጭራሽ ማየት አልፈልግም። ጊዜ ከርሱም ሞልቶ ሳልመጣ ወደ መኝታ ቤት ይግባና ይተኛ። የተብራራ ነገር የነገረን ነገር የለም። ያደረገው ነገር ሳይጸጽተው ይቀር አይመስለኝም። ግን በውስጡ የሆነ ችግር እንዳለበት ያስታውቃል። የሚያሳዝን ሰው ልብ ያልችል ብሎ ለዋስትና እዚህ ድረስ የሚመጣው እኮ ለዛ ነው። ያው አስቦበት ሳይሆን ስሜታዊ ሆኖ ያደረሰው አደጋ ነው። ድለኛ ነህ። ከሳሽ ዋሱን አስወጥተዋል። ኢንስፔክተር በጣም አመሰግናለሁ። አይገባም። ስራ ግዴታ ነው የተወጣው። ታንኪ መናጢዳ ሁለት ቀን ሙሉ በሩ ዘግቶ ይጠፋል እንዴ? ገንዘቤን አንድ ባንድ ቆጥረሽ ተቀበይ። ካደበዛ እቃው እንዳሰጭ። ኧረ እንደው መቼስ የሰው ልጅ ነገር ምን እንደሚገጥመው አይታወቅም። መቼስ ሰው ነንና ክፉ ጥሩ እንዲገጥመን ስለምችል እንደው ትንሽ ጊዜ ቢሰጥ ጊዜስ መሰጠት ያለበት ለአንቺ ነው። አንድ ሳምንት እንኳን ልትኖሪ ይች ስልባሩ። እሺ የፍቆሪያም ልጅ ማንሽ ሸጎሌ ቤት አይ አዲስ ስልም መጣ ወይ ለማጣራት ነው። እሺም ጥርግ ነው ማለት ወይ ዘፈን ኳስ መጥረጊያ። እሺ ትሰሚኛለሽ? እኔ የምፈልገው ብላለች ዘፋኟ። እኔ የምፈልገው ብሬን ነው። ትሰሚኛለሽ? አንድ ባንድ ተቀበዩ። እሺ ወይ አረ እኔ ምን እንደው ሴትዮ ግን ድግሪዋን ያዘችው በስድብ በዱላ ነው እንዴ? አረ በዱላ እንደው ወይ የኔ ጋሻ ለማብዚ ግቢ እንደው በገባው ምን ነው ግር እንደ ቻርሊ ቻፕሊን እንዲሁ ነው። ሌላ ግቢ ሄደ በገባ ኑሮ ቀለቤ ስድብ ሆነ እንዴ? ምን አልሽ? አይ ቀለብ ተወዷል። እኔ እኮ እዚህ ቤት እኮ ነው ቀለብ የለኝም። ቀለብ እኮ የለኝም። ስድብ እኮ ነው ቀለብ። ካሳው ሉሲን መስተር ጓዴ ሉሲ አሜሪካ ደርሳ መጣች።
እኔ እንኳን በዚህ ሴትዮ ጂንካ እንኳን አልሄድኩም። አቤት እግዚአብሔር አራምላክ መሄጃ እኮ የለኝም። ትለቀኛለች፣ እኔንም አትለቀኝ። የት ነው የምሄደው? ወይ ነጋ ጠባ የምን ሽሩሩ ነው? ቀና ከምን ያጣጋ ትበላ እንደሆነ አፈብላ ምንውት ዝም በል አልኩህ እኮ አመዳም የድሃ ልጅ። አሁን እጅ እንዳታሳስተኝ። ትበላ እንደሆነ አፈብላ ስለተፈጠነው ነገር ሁሉ ከልብ ያዝኛለሁ። ምንም አይደለም። እንዳልተፈጠረ አድርገህ እርሳው። ይሄን ሁለት ቀን ስለምኞቴ የሰማው ነገር የለም። ሀና ስርጉት ይዛው ወደ ውጭ እንደወጣች ነግራኛለች። ግን ውስጤ በፍጹም ሊያምናት አልቻለም። ግድ የለም አታስብ፣ እናጣራለን። አሁን ብላ ከአሁን በኋላ መኖሬ ትርጉም የለውም። ተስፋዬ ልጄ ነበር፣ እሱንም አጣሁት። ታዲያ መኖር ምን ያጓጓል? አሁን ግን ብቻዬን መሆን እፈልጋለሁ፣ ማንም ሰው እንዳይረብሸኝ። ለማንኛውም ግን በጣም አመሰግናለሁ። ይቅርታ፣ የደወልናቸውን ደንበኛ አሁን ማግኘት አይችሉም። ምንድን ነው? ቤቱ እኮ ተዘግቷል። አንደኛ 3 ቀን ነው ከቤት ከሌሉ፣ ሁለተኛ 1 ወር አልፎበታል። ስለዚህ እኔስ ምን አደርጋለሁ? ይሄንን አከራይቼ ነው የምተዳደረው ብሎ ቤቱን ዘግቶበት እቆት ራሱ ኩሽና ነው። ጫማ ሰፊ መሰል ቦንጎስ ለቀናችን ወይ ያመጣው ደግሞ ጎቤው ነይ እንጂ ተቀላቀይ ጀለሲ ነይ
የደወልላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ምን እየተሰራ ነው ያለው? አገባ አባቱ እኮ ልጁን እየፈለገ ነው። ልጁ ደግሞ ያለው እናቱ ጋር በማያገባ እየገባ አትፈትፍት። ለነገሩ ባንተ አላዝ እማዝነው ጎኔ ቁጭ ብላ ውሸት ስትቀልበኝ በነበረው ናት። እፍረት የሚሉት ነገር አልፈጠረብሽም? አሁንም አይኔ ብረቱ እያየ ልትዋሽኝ ትሞክሪያለሽ? የዋልኩት ውለታ ይሄ ነው ወይ ውርሴ? ልፋቴ ድካሜ ይሄ ነው ወይ ውርሴ? እንግዲህ ምን ልበል ይህ ከሆነ ቅርሴ? አሃ ዝምታ ነው መልሴ። ክፉ ደግ አትበል አታውጋ ምላሴ። አሃ ዝምታ ነው መልሴ። ዝምታ ነው መልሴ። ዝምታ ነው መልሴ። ሾተሉ እስኪነቀል የነገር አንካሴ። ዝምታ ነው መልሴ። የእውነት ፀሐይ ወጥታ እስከሚታይ ክሴ። ምን እየፈለግሽ ነው?
ዶክመንቶች እኮ በአጠቃላይ ያሉ ማለት ለምን ፈለግሽ? ሳጣው ጊዜ ግራ ገብቶኝ ነው። አይዞሽ ግራ ይግባሽ እኮ የት አለ? ስርጉት አለ ማለት አለ ነው። ዘመድ ነኝ እንግዲህ ደውልልኝ። ችግር የለም በቃ አይዞት መልካም ቀን። እሺ ችግር ይቅኖት። ነገር አልፈጠረብሽ? አሁንም አይኔ ብረቱ እያየ ልትዋሽኝ ትሞክሪያለሽ? አቤት። ሄሎ ናቲ። ሄሎ ስርጉት ነኝ። እየሰማሁሽ ነው። እባክህ ናቲ፣ ሀኒ የዋ ልጅ ነች፣ አትጉዳት። ሁሉንም ነገር ለእኔ ስትል ነው ያደረገችው። እባክህን አትጉዳት። በቃ ዛሬ ብቻዬን መሆን እፈልጋለሁ። ከማንም ጋር ማውራት አልፈልግም። እባክህን ልለምንህ። ደህና ሁኚ። ሄሎ ሁሉም ነገር ተሰምቶኝ ናቲ፣ አቅሜ በላይ ግን
ሚስትህ ማለት እሳቸው የሉ ግን የሆነ ዘመዳቸው መሰለኝ መጣና በዚህ ቁጥር ደውይ ብሎ ነበር። ያው እኔ ብደውል ደስ አሁኑ ቤቱ እንደገቡ በዚህ ቁጥር ይደውሉልኝ። በቃ አይገርሙ ሰው ግን እንደው በጣም ነው እኮ የሚገርሙት። በቃ አደራ እባክህ ይደውሉለት አደራ በሉ ደህና ዋሉ። እሺ ያቢስ ካለ ምን ሰላም አንቺ ደግሞ ማነሽ? እኔ የባለቤትሽ ምን ሰንተሻ አሞና እዚህ ብራም እንድትተናገር ሽመተሽ በልቤ የቀኑ ማማሪ በቃሻል ከተኛ ወይኔ ምንቀርተሻል አያስም ለኔ ያንቺ ገና ከፈርዖኖች ከገሊላ የዛሬ ስራ የለም ማለት ስራ የለም መስሪያ ቤታችሁ ዛሬ አደላችሁ ስማ እኔ ጭቅጭቅ ምናምን አልፈልግም። የምትላትን ብላትና እንሂድ። የመጣበቅ ነው ነፃነት እኮ ጠፋ። ስራ ጥለሽ ምን ልታደርጊ መጣሽ? ካንተ ብዙ ደግሞ ትቆጣለህ እንዴ? መልከስከስ ሳይሆን ጭራሽ ቤት ውስጥ ይዘህልኝ ትመጣለህ? ትንሽ አታፍሩ? አለሌ ነሽ ድሮም አንተን አምኜ ቤተሰቤን በበተሌ እሱ ከገባሽ በቂ ነው። ሰሚያለሽ? አርፈሽ ስርዓትሽን ይዘሽ ኑሪ። አይ እንደውም ከዚህ በኋላ እዚህ ቤት ውስጥ ድረሽ እንዳትል። ሂድልኝ፣ ውጣልኝ፣ አልፈልግም። እንደውም ውጣልኝ ነው የምልህ፣ አልፈልግም። ሂድልኝ። ቤቴ? አዎ ቤቴ። የቱ ቤት?
ጭራሽ ቤቴ ሰሚያልሽ እስከ ዛሬም ድረስ በሰብአዊነት ነው ያስቀመጥኩሽ። አመልሽ ካልወደደ ግን ክብር ካልወደደልሽ እዚሽ ደጃፍ ድርሽ እንዳትይ። እስከፈለግሽው ጥግ ድረስ ሂጂ። የሚረታ ማን መሆኑን እናያለን። ሂጂ እስከፈለግሽው ድረስ። አሰፋ! አቤት! ካሁን በኋላ ያለ ፍቃድ ማንም ሰው እዚህ ቤት ዝር እንዳይ። እሺ ሰማ? አዎ። እንግዲህ ሜቴ የእንጀራ ጉዳይ ነው። ጋሼ ያለኔ ፍቃድ ማንም ሰው እንዳይገባ ብለውኛል። ስለዚህ ባባ አንተ ባባ ተነስ፣ አትሙትብኝ፣ ተነስ ባባ፣ አንተ ባባ ተነስ። ባባ ባባ ባባ
ሰሚናሽ እንደ ጥላ እየተከታተልሽ ሰላም አትናለሽ። በቃ ከባሌ ስር ራቂ። እሺ አሌክስ ጥሩ ባል ነው፣ ተንከባክበሽ ያዥ። ከእጅሽ ወጣለት ግን ከቅፌ ታገኛለሽ። ስማ እኔም የልጆች አባት ነኝ። መኪና ሸጥ ተግባባ። በላቤ ያፈራው ንብረት ነው እሸጣለሁ። እሺ ብል የዚህ የርካሽ ኃጢአት ተባብረን ታደርግ ምንም አልነበረም። ወደፊት ምንም አይደለም። በርግጥ ንብረቱ ላይ ፈርሜያለሁ። አሁንም ድረስ ቢሆን ግን አስፈላጊ ዶክመንቶች አምላክ የትኛውን የኃጢአቴን ክፍያ እየከፈለኝ እንደሆነ አላውቅም። ከኔ ተርፎ ያለ እድሜው ለልጄ ስቃይ ተረፈ። አዜብ አንቺን ግን ስለ ሁሉም ነገር አመሰግንሻለሁ። አይባልም። ለአባቴ ደም ሰጥተህ ህይወቱን ያተረፍክልኝ ባለውለታዬ ነህ። ይሄ ላንተ ትንሹ ነገር ነው። አሁን ግን ሸክም ሊሆንሽ አልችልም። ያለኝን ሁሉ ተነጥቄ የእግዚአብሔርን ፍርድ የምጠባበቅ ደሃ ነኝ። አንቺ ያለልኝ ለምን አትተውኝም? ምን ልትሰሪ መጣሽ? ምንድን ነው? ሰኒ፣ ይሄ የነገ ህይወታችንን የሚያሰምር ትልቅ ስጦታ በጥንቃቄ አንቺ ጋር አስቀምጪ። በቅርብ ጊዜ መሆን ያለበት ነገር ሁሉ ይሆናል። የሸርሙጥ አደግ ገረማችሁ? ለጣቂ እንጂ ሰጪ አድርጎ የሚያስበን ማንም
ችግር ገፍቶኝ ብዘሙት እኔም እንደሰው ህሊና ነኝ። ከሰው የመልካም ሰው ህሊና ትንሽ ወረድ ወደታች እሰይ ሽባ ጠንከር አድርጊው እጅሽ ጫን በይው ጠንከር አድርጊው እጅሽ ጫን ምን ነው አዩኝም እንደ ቅጥነት ከዚህ ስልባቦት ትይንተ ነው ቆራቡት ነው እንደ ሬሲሊንግ ነው እንደ ተገል ነው እንደ ትይሄ እኮ እንደ ማሸት ነው እኮ ጠንከር ጫን ነው የምልሽ ወደ ላይ ከፍ ወደ ላይ ከፍ እንዴት እንደ ካልሆነ ወይ በኃይሉ መተሽ ሁሉታ ማነው በኃይሉ ያ ተከራዩ ነው በኃይሉ I was standing at the end of my rainbow with nowhere to go and no pot of gold inside. All my wishes were just way too much to hope for. But when I saw you, I knew I'd seen the light. And not a moment too soon, not a minute to spare. You touched my heart when I didn't have a prayer. In my darkest hour, with my world filled with gloom, your sweet love saved me. Not a moment too soon. I used to think that love would never find me, and the one who cares was lost somewhere in time. But when you found me, I knew I'd found forever. You rescued me just before I crossed the line. And not a moment too soon, without a minute to spare. You touched my heart